ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ የምንመለከተው ከሰርቬይ አፕሮቫል በኋላ የማቴሪያል ኢሹ ይሆናል። እሱን እናያለን። እዚህ ጋር እንደምትመለከቱት በቀደመው ቪዲዮ ሰርቬይ አፕሮቭ በቴክኒክ ሄዳችን አማካኝነት እንዳደረግን ይታወሳል። ቀጣዩ ስቴጅ የሰርቬይ አይተምስ ሪኩዌስት ዲቴይልስ ነው። ላይ የፕሮሰስ ፍሎ ላይ እንደሚያሳየን ሰርቬይ አይተምስ ሪኩዌስት ዲቴይልስ የሚለው ይሆናል ማለት ነው። እዚህ ጋር ስንመጣ በዋናነት እነዚህን ሶስት ሴክሽኖች እናገኛቸዋለን ወይም ከነዚህ ሶስት ሴክሽኖች አንደኛውን ወይም ሁለቱን ወይም ሶስቱንም ልናገኛቸው እንችላለን እንደ የወርክ ኦርደር አይነቱ ማለት ነው። ዲአር የሚነግረን የዲማንድ ሪኩዌስት ነው። ያም ማለት ሲአይ ማክስ አዳፕተር ዴን 400 ሜን ስቶራችን ላይ አሁን ከረንትሊ አንድ ብቻ ነው ያለው። ለዚህ ወርክ ኦርደር ስራ ለዚህ ጥገና ወይም ለዚህ ስራ 90 ነው እኛ ሪኩዌስት ያደረግነው። ስለዚህ በቂ ስለሌለን ዲማንድ ሪኩዌስት እየጠየቅን ነው ማለት ነው። ያ ማለት የስቶር ኃላፊው ይሄንን ካወቀ በኋላ ለዚህ ወርክ ኦርደር 90 እንደሚያስፈልግ ካወቀ በኋላ ቀጣይ የሚሰራቸውን እናያለን። ግን ዲማንድ ሪኩዌስት እየጠየቅን ነው 90 ያስፈልገናል የሚለውን ማለት ነው። እንደ ቴክኒክ ሄድ ግን አንድ ብቻ ስቶራችን ላይ እንዳለ ከዚህ ከወርክ ኦርደሩ ላይ ማየት እንችላለን። ሌላው ደግሞ ፐርቼዝ ሪኩዌስት ቫውቸር ነው። ይህ ፐርቼዝ ሪኩዌስት ቫውቸር ቅድም እንደነገርኳችሁ ሰርቬይ አፕሩቭ በሚደረግ ጊዜ ሜክ ሲንግል ፐርቼዝ የምትለዋ ቼክ ቦክስ ቼክ አድርጌ ስላልኩኝ እኚህ ሁለቱንም በአንድ ፒአርቪ 00173 በሚባል ፐርቼዝ ሪኩዌስት ቫውቸር ክሬት አድርጌያለሁ ማለት ነው። ፐርቼዝ ሪኩዌስት ወይም ፐርቼዝ ሪኩዊዚሽን ይቅርታ አድርጉልኝ ስሙ ላይ ከተሳሳትኩኝ፣ ፐርቼዝ ሪኩዊዚሽን ክሬት ተደርጎልኛል ማለት ነው። እዚህ ጋር ሁለቱንም በአንድ ሪኩዊዚሽን ፐርቼዝ ሪኩዊዚሽን ስር ነው ያስቀመጣቸው ማለት ነው። ስታተሱ ሰሚተር ነው ማለት ነው። የኤስአርቪ ደግሞ ኦልሬዲ ቼክ ቫልቭ 3/4 ኢንች እና ሲሚንቶ ስቶራችን ውስጥ በቂ አቬለብል ኳንቲቲ ስላለን የጠየቅናቸውን 5 እና 3 ኳንቲቲ ቀጥታ አሁኑኑ ቴክኒሻኖቻችን ማለትም አባይነህ እዚህ ጋር የመደብናቸው ሊድ ቴክኒሻኑ በዋናነት አባይነህና ጎሳዬ ሄደው ማውጣት ይችላሉ ማለት ነው። በቀጥታ ኦልሬዲ አቬለብል ስለሆኑ። ይሄ ግን ሄደው ማውጣት አይችሉም። ስቶር ውስጥ ስለሌለ የስቶር ኃላፊ ሜን ስቶር ኃላፊም ሊሰጣቸው አይችልም በቂ ስለሌለ። ከረንትሊ ግን ዲማንድ ሪኩዌስት ጠይቀናል ማለት ነው። ሶ ከዚህ በኋላ አሁን የምናየው ይሄን ዲማንድ ሪኩዌስት የተጠየቀበትን እንዴት አድርጎ ነው የስቶር ኃላፊው የሚሰራው የሚለውን በወፍ በረር እንመለከተዋለን ማለት ነው። ስለዚህ አሁን የሜን ስቶር ኃላፊያችን ስሙ ደበበ ይባላል። ቁጥሯን አስታውሱ ዲአር 006 ናት እዚህ ጋር ያለችው። ስታተሱ ኦን ዲማንድ ነው። ደበበ ይገባል። እዚህ ይሄን አስመልክቶ ራሱን የቻለ ሰፊ ትሬኒንግ የፋይናንስ እና የስቶር ስልጠና ቪዲዮዎች ላይ ታገኛላችሁ። እኔ ከአሴት ማኔጅመንት ጋር ተያይዞ ግን ሃይላይት ነው ማሳያቸው። የፋይናንስ ጋር ይገባል። ፐርቼዝ ፕሮሰስ ጋር አይተምስ ኢን ዲማንድ ይላል። ይሄን በሚነካ ጊዜ ዲአር 6ን ያገኛል እዚህ ጋር ማለት ነው። እንደምታዩት ዲማንድ ሪኩዌስት አስፐር ወርክ ኦርደር ሪፈረንስ ነምበር WO 06989 which is የኛ ወርክ ኦርደር ማለት ነው። ፐርጀንት ነው ፕራዮሪቲ ነምበር ኦፍ አይተምስ አንድ ነው። ለምን በውስጡ አንድ ማቴሪያል ብቻ ስለያዘ ኦን ዲማንድ። ይሄን ከፍቶ ማየት ይችላል። ሲከፍት ከዚህ ወርክ ኦርደር ዲማንድ ሪኩዌስት እንደተላከለት ያህል ሐምሌ 3 ቀን ነው ሪኩዌስቱ የተነሳው። ለሜን ስቶር ነው ዲማንድ ሪኩዌስቱ የተጠየቀው። ለምንድን ነው? ለአሴት ማኔጅመንት ስራዎች ሜን ስቶር ነው ብለናል እቃዎችን የሚያቀርበው። ከዛ ዚህ ሰርቬይዝ አናላይዝድ አንድ አፕሮቭድ፣ ያ ማለት ታሪኩ የቴክኒክ ኃላፊያችን ሰርቬውን አፕሩቭ ሲያደርግ የጻፈው ኖት እዚህ ጋር ይመጣለታል ለደበበም። እዚህ ጋር እንደምታዩት የሲአይ ማክስ አዳፕተር ዴን 400 ትመጣለች። አሁን እዚህ ጋር አቬለብል ኳንቲቲ አንድ የሚያሳየን አጠቃላይ ዩቲሊቲያችን ባላቸው ስቶሮች ውስጥ
ዩቲሊቲያችን ኦን በሚያደርጋቸው ስቶሮች ውስጥ በሙሉ ኡሚስ ውስጥ ባሉት ውስጥ በሙሉ አንድ ነው ይሄ ማቴሪያል የሚገኘው። እኛ ስቶር ላይ ደግሞ በግራ በኩል ያለው ይታያል ማለት ነው። ያ ማለት በቀኝ በኩል ለምሳሌ 10 ቢኖር እና በግራ በኩል አንድ ቢኖር የኛ ስቶር ያ ማለት ያሁን የከረንት ደበበ ኦን የሚያደርገው ስቶር ሜን ስቶር ላይ አንድ ብቻ ሲገኝ አጠቃላይ እንደ ዩቲሊቲ ግን የኛ ዩቲሊቲ ላይ 10 ተገኘ ማለት ሌሎች ስቶሮች ላይ 9 አለ ማለት ነው። እዚህ ጋር 10 ቢገኝ እዚህ ጋር አንደኛ ጋር ቢሆን አንዱ ሜን ስቶር ላይ 9ኙ ደግሞ ሌላ አጠቃላይ 10 ደግሞ እዚህ ጋር የሚያሳይ ከሆነ 9 ሌሎች ስቶሮች ላይ አለ ማለት ነው። ይሄ እቃ ማለት ነው። አሁን ከሌሎች ስቶሮችም አንቀበልም። ምክንያቱም ዩቲሊቲ ውስጥ አንድ አለ፣ አንዱም ያለው እኛ ስቶር ሜን ስቶር ላይ ነው። ስለዚህ ሊያደርግ የሚችለው ሪኩዌስት ፐርቼዝ ነው ማለት ነው። ሌሎች ስቶሮች ላይ ኖሮ ቢሆን ኖሮ ሪኩዌስት ትራንስፈር ይጠይቅና ካላቸው ስቶር ይሄንን እቃ ማምጣት ይቻል ነበር ለዚህ ወርክ ኦርደር ስራ እንዲሆን። ግን አሁን በቂ ስለሌለ ሌሎች ስቶሮች ላይም ያለችውም አንደኛው ጋር ስለሆነች ሌላ 89 ስለሚያስፈልገን ፐርቼዝ ሪኩዌስት ደበበ ኢኒሼት ያደርጋል ማለት ነው። ከዛ ፕራዮሪቲውን ይጽፋል። አጠቃላይ 90 ነው የምትፈልገው ወይስ ለዚህ 90 ከሆነ እንዲገዛ የሚፈልገው 90፣ ነገር ግን ለሌሎች ስራዎችም ይጠቅማል ብሎ ካሰበ ለምሳሌ 130 ያለ ይሄን አስገብቶ ሰሚት አድርጎ ያስገባል ማለት ነው። እዛ ማርካስ ፉልፊልድ አይልም። ስለዚህ እንደምታዩት ፒአርቪ 174 ክሬት ተደረገለት ማለት ነው። ከዚህ ቀጥሎ የፐርቼዝ ሰዎች ይህን ፒአርቪ 134 ተጠቅመው ግዢ ይፈጽማሉ ለዚህ ማቴሪያል ለተጠየቀው ማለት ነው። ፐርቼዝ ላይ ደግሞ የሚሰራልን ሌላ ዩዘር አለን። ለምሳሌ አሰፋ የፐርቼዝ ላይ የሚሰራ ባለሙያ ነው። ፋይናንስ ላይ ሄዶ እዚህ ጋር ያገኘዋል። ከታስኩ ላይ ማግኘት ይችላል። የፐርቼዝ ፕሮሰስ ፐርቼዝ ሪኩዌስት ስር ሲሄድ 174 ትመጣለች። ደበበ ደምሱ ነው የጠየቀው። የሜን ስቶር ኃላፊ አንድ አይተም ነው ማቴሪያል ነው ሪኩዌስቱ ማቴሪያል ግዢ ነው የጠየቀው ማለት ነው። ይከፍታል። ይሄን ፕሮሰስ ይሄዱበታል ማለት ነው። ይሄ አሁን ፐርቼዝ ራሱን የቻለ ስልጠና አለው። በዚህ ቪዲዮ የምናየው አይደለም፣ ግን ይሄን ፐርቼዝ ካካሄደ በኋላ አሰፋ እና የሚመለከታቸው ይሄ ፕሮሰስ ላይ በሙሉ የሚመለከታቸው ኃላፊዎች ይሄን ፕሮሰስ ከጨረሱ በኋላ ተመልሰን እንመጣለን። ለስልጠና ፐርፐዝ ስለሆነ ይሄ ቪዲዮ ስለሚጠቅም ኢንኬዝ በዋናነት ለአሰልጣኞችም ስለሆነ የቪዲዮም እየተዘጋጀ ያለው ለዩዘሮች ብቻ ስላልሆነ ለነሱም እንዲጠቅም ፕሮሰሱን እሄዳለሁ። አንዴ አፕሩቭ አድርግ ያለው ፐርቼዝ ሲካሄድ ከአንድ በላይ ሰዎች አፕሩቭ ማድረግ ሊጠበቅባቸው ይችላል። በዚህ ኮንፊግሬሽን መሰረት ከአንድ በላይ ሰው ስለሆነ አፕሩቭ ማድረግ ያለበት ተብሎ የሚታወቀው አፕሩቭ መታደርግ ሌላ ባለሙያም ይሄንን ሌላ ኃላፊነት የተሰጣት በዩቲሊቲያችን ማለት ነው። እሷም ገብታ ሪኩዌስቱን ካየች በኋላ ለዋና ስቶር ለዚህ ወርክ ኦርደር የሚያስፈልግ ፐርቼዝ መሆኑን ካየሽ በኋላ ፐርቼዝ አፕሩቭ አለ፣ አፕሩቭ ታደርገዋለች። ከዚህ በፊት አሰፋ አድርጎ ነበር፣ አሁን ደግሞ እመቤት ልታደርግ ነው። ኖት ትጽፍና አፕሩቭ ታደርገዋለች። ከዚህ በኋላ ሁለት ጊዜ አፕሩቫል ይኖረዋል ስላለ ይሄኛው ስፔሲፊክ የምሰራበት ዩቲሊቲ አሁን ፐርቼዙን የሚያካሂደው ባለሙያ ይቀጥላል ማለት ነው። ፋይናንስ ፐርቼዝ ጋር ሄደን ከዚሁ ፒአርቪ 174 ጋር ልግባ። ከታስኩ ላይ አሁን አናሊሲስ ሜተዶችን ይሄን ይገባል። ይሄን ማላብራራበት ምክንያት ራሱን የቻለ እንትኖች ስላሉ ነው። ቪዲዮ የተዘጋጀ ስላለ ነው። ሰባ አራትን ሰሌክት አድርጌ ሰሚት አደርጋለሁ። ኦፈሮች ያስገባሉ ተጫራቾች።
ምሳሌ አዳማ ዋተር ሰፕላይ በዚህ ኦኬ ኦፈሩ ሲገባ ፐርቼዝ ሪኩዊዚሽን ፎርም ክሬት ያደርግልናል ሉሚስ። በዚህ መሰረት ይሄ ይወጣል። አሁን ኦፈር ይገባል 8908 ይሄ አቬለብል የሚሆነው ይሄ ጨረታ ለ5 ቀን ብቻ ነው ቫሊዲቲው ክስት ያደርጋል። ስለዚህ ይሄ ተጫራች እቺን ዋጋ አንዷን ፒስ በ290 ብር አቀርባለሁ ብሎ ኦፈር ሰሚት አደረገ። ሚኒመም 2 ተጫራቾች መኖር ስለሚያስፈልጋቸው አድኒው ኦፈር ተብሎ ሌላኛው ተጫራች ደግሞ ለምሳሌ ቤልት ጀነራል ቢዝነስ የሚባለው ይሁን በዚህ ፕሮፎርማ ነምበር እነሱም ይሄም 5 ቀን ቫሊድ ይሆናል ይሄ ጨረታ። እነሱ ደግሞ 310 ብር ሰሚት ኦፈር አደረጉ። ከዛ ኦፈር ሰሚት እና ሚኒመም ይሄ የምታዩት የብዙ ሰው ስራ ሊሆን ይችላል። ነገር ግን ለዚህ ስራ ፐርፐዝ ወዲ አንዱ ፒክድ ሆነ ሊስት ፕራይስ ፒክ ስለተደረገ አዳማ 290 ብር ያቀረበው አሸነፈ። ፋይናላይዝ የተደረገ በጀት ጋር የሚሰሩ ሰዎች በጀቱን አይተው አጸደቁት እንበል። ከዛ በኋላ ኦርደር ይደረጋል። ፐርቼዝ ኦርደር ቫውቸር ይወጣለታል እቃው። ይሄን የምፈጥነው ያው ተረድታችሁኛል። የትሬኒንግ ዓላማ ሴት ማኔጅመንት ስለሆነ ነው። ራሱን የቻለ ሌላ ቪዲዮ አለው። እዚህ ጋር ክሎዝ ኦርደር ማድረግ ይቻላል። እዚህ ጋር ፒኦቪ 78 አሁን እቃው ተገዛ እንጂ ገና ወደ ስቶራችን አልገባም ማለት ነው። ይሄ እቃ 130 የተጠየቀው ግዢ ተፈጽሞለታል። ክሎዝ ላድርገውና እዚህ ጋር በፒኦቪ 78 አሁን የስቶር ኃላፊያችን ሪሲቭ ማድረግ አለባቸው። የስቶር ኃላፊያችን ደበበ ነው። በደበበ እንገባለን። ደበበ ከገባ በኋላ እንግዲህ ስለተፈጸመ የማቴሪያል ፕሮሰሰር ጉድስ ሪሲቪንግ ያካሂዳል። ሪሲቭ ጉድስ እንላለን። ግዢው እቃውን የምንቀበለው በግዢ የተፈጸመ ነው። ፒኦቪ 78ን ይመርጣል። እዚህ ጋር አሰፋ እጀታ ነው ፐርቼዝ ያካሄደልን ብንል እዚህ ጋር 130ውን አይተሞች ወደ ስቶር እየተቀበለ ነው። ጉድስ ሪሲቭድ ኖት ይጽፍና የስቶር ኃላፊያችን እቃውን ይቀበላል። ይሄ ራሱን የቻለ ትሬኒንግ ስላለው እዛ ውስጥ አልደጋግምም። ጉድስ ሪሲቪንግ ቫውቸር ይወጣልናል ማለት ነው። አሁን ከኛ የሚጠበቀው ምንድነው? እንደ በቴክኒክ ኃላፊያችን በታሪኩ ገብተን ብናይ ወርክ ኦርደራችንን ወርክ ኦርደር 6989ን ሄደን ከዛ እዚህ ጋር ዲማንድ ሪኩዌስት ነበር። በፊት አንድ ነበረች። አሁን ግን 130 ግዢ ተፈጽሞ ወደ ሜን ስቶር 130 ስለገባ አሁን አቬለብል ኖሯል። ምን ያደርጋል? እቺን ይነካና ሪኩዌስት ማቴሪያል ይላል ማለት ነው። አሁን ሪኩዌስት ጠየቀ ማለት ነው። ኦልሬዲ አቬለብል ስለሆነ ይሰጠን ለዚህ ወርክ ኦርደር ብሎ ታሪኩ ይህን ወርክ ኦርደር ይህን ስራ ወክሎ ሪኩዌስቶችን ነክቶ ሪኩዌስት ማቴሪያል ይላል ማለት ነው። ሰሚት ያደርጋል ማለት ነው። አሁን እቺን ዲአር 6ን ሪኩዌስት ማቴሪያል ስለጠየቀላት እቺ ክሊከብል አትሆንም ከዚህ በኋላ ስታዩት ግን ኤስአርቪ 177 ለተመሳሳይ እቃ ክሬት አደረገልን ማለት ነው። አሁን ቴክኒሻኖቻችን በእነዚህ ኤስአርቪ ቁጥሮች የሞባይል አፕሊኬሽናቸው ላይ ይደርስላቸዋል ማለት ለዚህ ዲአር ይሄ ክሬት ተደርጓል።
ይሄ ደግሞ ኦልሬዲ በፊትም አቬለብል ስላሉን ማውጣት ይችላል። በእነዚህ ኤስአርፒ ነምበሮች ከስቶር እቃዎችን ሄደው ደበበ ይሰጣቸዋል ማለት ነው። በቀጣይ ቪዲዮ እሱን እናያለን ማለት ነው።